መታወቂያሽን ትሰጪኛለሽ? እስከዛ ድረስ ብሩን ቼክ እናደርገዋለን። ይሄ 30,000 ብር ነው። እሺ እሺ፣ አመሰግናለሁ። መታወቂያ ይልሻል። በእጆ ላይ ዶላር ይዘዋል ወይም ደግሞ በቅርቡ ከውጭ ሀገር የሚላክሎት ገንዘብ አለ? ስለ ዶላርስ ምንዛሬ የት ነው መመንዘር ያለብኝ ብለው ግራ ተጋብተዋል። በተለይም ደግሞ ስለ ምንዛሬ ሲነሳ በባንክ በጥቁር ገበያ ወይም ደግሞ በግል ምንዛሬ ድርጅቶች በመነዘር ያዋጣኛል ብለዋል። ጤና ይስጥልን የተከበራችሁ የገበያ ቢዝነስ ተከታታዮቻችን፣ በዛሬው ፕሮግራማችን ይህንን መነሻ በማድረግ እንዲሁም አዲሱ የውጭ ምንዛሬ መመሪያ ምን ይመስላል የሚለውን ለመቃኘት ወደናል። ታዲያ በዚህም እንግዲህ በሀገራችን የሚገኙ የግል የምንዛሬ ድርጅቶች እንቅስቃሴያቸው ምንድን ነው የሚለውን እንዳስሳለን። ለዚህም ታዲያ በሀገራችን ከሚገኙ የግል ምንዛሬ ድርጅቶች መካከል አንዱ በሆነው በሮሃ ፎሬክስ ቢሮ ነው የምንገኘው። ታዲያ አብራችሁን ቆይታ እንድታደርጉ እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። ሰላም ሰላም፣ እንደምን ነሽ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዶላር መመንዘር ፈልጌ ነበር። እሺ ቁጭ በይ። እሺ እሺ። መታወቂያሽን ትሰጪኛለሽ? እስከዛ ድረስ ብሩን ቼክ እናደርገዋለን። ይሄ ማለት ፎርጅድ ነው ኦሪጂናል የሚለውን ነገር ቼክ ማድረጊያ ማሽን እየቆጠረን እዚህ ጋር ያሳይሻል መጠኑን ማለት ነው። እዚህ ጋር እጥፋት ሲኖረው ሌላ ችግር ሲኖረው አያሳይሽም ማለት ነው። የማይቆጥረው ለዚህ ነው ማለት ነው። እጥፋት የሆነ የተቀደደ ምናምን ካለ አያሳይሽም። ያሳያል። ስለዚህ ይሄ 30,000 ብር ነው። እሺ እሺ፣ አመሰግናለሁ። መታወቂያ ይልሻል። የተከበራችሁ ተመልካቾቻችን እንግዲህ ቅድምም እንደተመለከታችሁት በእጄ ይዤ የነበረውን ዶላር በጣም በአጭር ደቂቃ ውስጥ ማለት በሚቻል ደረጃ ወደ ኢትዮጵያ ብር ቀይሬዋለሁ ማለት ነው። የግል የምንዛሬ ድርጅቶች እንግዲህ ስናነሳቸው እንደነበሩት ከዚህ ቀደም ከምናውቃቸው ከባንክና ከጥቁር ገበያዎች በብዙ አይነት መንገድ ወይም ደግሞ በብዙ አይነት አማራጮች ጥቅማቸው ሰፋ ያለ ነው። አሁን ደግሞ እኚህንና መሰል ጉዳዮችን በዝርዝር ለማውራት እንወዳለን። ለዚህም ታዲያ በዚህ በሮሃ ፎሬክስ ትሬድ ከማናጀሩ ጋር የተወሰነ ቆይታ ልናደርግ ወደናል። አሁንም ከኛ ጋር አብራችሁን ቆይታ እንድታደርጉ እንጋብዛለን። ሰላም፣ እንደምን አለ? እንተዋወቅ። ሞገስ ይባላለሁ፣ የሮሃ ፎሬክስ ማኔጂንግ ዳይሬክተር። እሺ፣ እንግዲህ ቅድም የተወሰኑ ዶላሮችን ይዤ መጥቼ ነበር። አሁን መንዝሬ በኢትዮጵያ ብር ይዣቸዋለሁ። አገልግሎታችሁ በጣም ፈጣን ነበር ማለት እንችላለን። አሁን ደግሞ እንግዲህ ሰፊ ጉዳዮችን ስለምናወራ አረፍ ብለን ከአንተ ጋር እንጫወታለን። እሺ እሺ፣ አመሰግናለሁ። በቅድሚያ አቶ ሞገስ ለቃለ መጠየቁ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እኔም ስገባ አገልግሎታችሁን ስጠቀም በደንብ አይቼው ነበር፣ ግን ለተመልካቾች ግልጽ እንዲሆን በተለይ የዶላር ምንዛሬ አገልግሎትን እናንተ ጋር ለማግኘት የሚመጡ ሰዎች እንደው ምን አይነት ቅድመ ሁኔታዎችን ማሟላት አለባቸው? ከዛን ጀምር። እኔም በጣም አመሰግናለሁ። እኛም መርጣችሁ በዚህ ቃለ ምልልስ ፈቃደኛ ሆናችሁ ስለመጣችሁ በጣም ነው የምናመሰግነው። እንግዲህ አንድ ደንበኛ ሲመጣ ምንም አይነት ቅድመ ሁኔታ የለም። ራሱን የሚለይበትን መታወቂያ ብቻ ነው የሚያስፈልገው። ማንነቱን የሚገልጽ ፓስፖርት ሊሆን ይችላል፣ ትውልደ ኢትዮጵያዊ መታወቂያ ሊሆን ይችላል፣ የሚኖርበትን የሀገር የመኖሪያ ፈቃድ ሊሆን ይችላል፣ የኢትዮጵያዊ መኖሪያ ፈቃድ ሊሆን ይችላል። አንድ መታወቂያ ብቻ ነው የምንፈልገው። ይህንን ይዞ ከረንሲውን ይዞ ከመጣ የኛን አገልግሎት ማግኘት ይችላል ማለት ነው። እንደው በተለይ እንደምናውቀው ኢትዮጵያ የማክሮ ኢኮኖሚ ማሻሻያውን ተግባራዊ ካደረገች በኋላ ነው ይበልጥ እናንተንና መሰሎች የግል የምንዛሬ ድርጅቶች የተስፋፉት። ከዛ ቀደም የምናውቃቸው በባንክና በጥቁር ገበያው ነበረ የዶላር ምንዛሬ ተግባራዊ የሚደረገውና
እንደው እነዚህ የግል የምንዛሬ ድርጅቶች ፍቃድ አሰጣጣችሁ ምን ይመስላል? እሱ ላይ ደግሞ አክለ እናንተን ጨምሮ ኢትዮጵያ ውስጥ አሁን በቁጥር ምን ያህል የግል ምንዛሬ ድርጅቶች አሉ? እንግዲህ በዚህ ዘርፍ ላይ በቁጥር በጣም አነስተኛ ነው ያለው። አሁን ወደ 12 አካባቢ የሚደርስ የግል ምንዛሬ ቢሮዎች አሉ። ፍቃዱን አሰጣጥ በተመለከተ ላይ ያው የሴንትራል ባንክ ህጎችና ደንቦች ናቸው። ያንን ህግና ደንብ አሟልቶ እስከተገኘ ድረስ ፈቃዱን ያገኛል ማለት ነው። ህጉ የተቀመጠው በሴንትራል ባንክ ህግ ፈቃድ መሰረት ስለሆነ ያንን በዌብሳይት ላይ ወይ ደግሞ ሴንትራል ባንክ በመሄድ እነዚህን ሪኳየርመንቶች ካሟላ ፈቃድ የሚያገኝበት ሁኔታ ነው ያለው። አሰጣጡን በዛ መልኩ ነው የሚሰጠው። እንደው በተለይ የግል የምንዛሬ ድርጅቶች የዋጋ ተመናቸውን የሚያወጡት ምን ላይ ተመስርተው ነው? እሱን ማንሳት የምንችል ከሆነ ሴንትራል ባንክ የሚያወጣው ኢንዲኬቲቭ ሬት ይባላል። ያ ኢንዲኬቲቭ ሬት ኤቭሪ ሞርኒንግ በእያንዳንዱ ጠዋት ላይ ሴንትራል ባንክ የሚያወጣው አለ። እሱን መሰረት እናደርጋለን። የኢትዮጵያ ባንኮች የሚያወጡትን የእያንዳንዱን የባንኮች ሁኔታ እንመለከታለን። እንደገና ደግሞ ገበያው ምን ይመስላል፣ ፍላጎቱ ምንድነው፣ አቅርቦቱ እንዴት ነው የሚለው ነው ተመልክተን የኢንተርናሽናል እንትኖችንም እንመለከታለን። በተለያየ ሀገሮች ላይ የሚውሉትን የኢንተርናሽናል የገበያ ሁኔታዎችን ተመልክተን ጠዋት እስከ 3 ሰዓት ባለው ሁኔታዎችን እነኚህን ነገሮች ኮንሲደር ካደረግን በኋላ እነኚህን ሁሉ ግምት ውስጥ በማስገባት ነው ተመንን የምንተምነው። እንግዲህ አቅርቦት ላይ እና ፍላጎት ላይ በጣም የተመሰረተ ነው አወጣጣችን። ኢንተርናሽናል ማርኬቶች ላይ ምን ይመስላሉ የሚሉትንም አይተን ነው የምናወጣው ማለት ነው። እንደው የሰው ውስጥ ግንዛቤ ምን ይመስላል? ቀደም ብለን ለማንሳት እንደሞከር ነው ከዚህ ቀደም ሰው ዶላር ሊመነዝር ሲያስብ ወይ ባንክ ነው የሚሄደው። የባንኩ ደግሞ አዋጭ ሆኖ ካልታየው የጥቁር ገበያውን ይጠቀማልና ከማክሮ ኢኮኖሚ ማሻሻያው በኋላ የዚህ የእናንተ የግል የምንዛሬ ድርጅቶች መምጣትና መስፋፋት ህዝቡ ላይ እያሳደረ ያለው ተጽዕኖ፣ ህዝቡ ውስጥ በምን አይነት መንገድ ነው እየተረዳ ያለው? አቀባበሉ ምን ይመስላል? እንግዲህ አሁንም በይበልጥ መሰራት አለበት፣ ግን ከእለት ወደ እለት እየተሻሻለ ግንዛቤ በጣም እየሰፋ ነው የመጣው። ምክንያቱም አሁን በጥቁር ገበያውና በዚህ በህጋዊ በሆኑ ኦፊሶች መካከል ያለው ልዩነት እዚህ ግባ የሚባል አይነት ልዩነት አለ። አንዳንድ ጊዜ ከአንድ ብር በታች የሚሆንበት፣ አንዳንድ ጊዜም ደግሞ እኛ በተሻለ ከነሱ የምናቀርብበት ሁኔታ አለ። ስለዚህ የግንዛቤ መጠኑ እየሰፋ ስለሄደ ሰው አሁን ወደ ጥቁር ገበያ የሚሄደው ቁጥር በጣም እየከሰመ ነው ያለው። ይሄ ደግሞ መንግስት ለወሰደው እርምጃ ትልቅ እምርታ ነው። እንደ አንድ ትልቅ እድገትም የሚታይ ነገር ነውና ማህበረሰቡ ቶታሊ አሁን ወደዛኛው እየሄደ ነው ባንልም፣ ግን ሙሉ ለሙሉ ቀርቷል ባንልም እንደው 90% በሚሆነው ማህበረሰባችን፣ ምክንያቱም የየቀኑ የትራንዛክሽናችንንም እኛንም ስንመለከተው ግንዛቤው እየጨመረ እንዳለ ነው የምንመለከተው። ስቲል መሰራት አለበት ግንዛቤ። ምክንያቱም አሁንም ማህበረሰቡ ጋር ያለው ችግር ምንድን ነው? እኛ ጋር መጥቶ ፍርሃት አለው። ይሄ በጣም የተቀረፈ ጉዳይ ስለሆነ መንግስት ያነሳው የቀረፈው ጉዳይ ስለሆነ አንዱ ትልቁ ማህበረሰቡ ይህንን ሊያውቅ የሚገባው ነገር ነው። ስለዚህ ወደኛ ኦፊሶች መጥቶ በህጋዊ መልኩ መንዝሮ በህጋዊ መልኩ ወደ አካውንት ውስጥ የምናስገባለት ብር ምንም ሊጠራጠረው የማይገባው ትክክለኛ የሆነ እንትን ስለሆነ ይሄ እንደ አንድ እንትን ትልቅ ለውጥ ነው። ብዙም መሰራት አለበት ብለን ደግሞ እናምናለን። እንደው ቀደም ሲል አንስተህልኛል የዚህ የባንክና የጥቁር ገበያ ልዩነትና ሶስቱን በማነጻጸር ልዩነታቸውን ለተመልካች ብታስረዳለን። ምክንያቱም ባንክ ጋር ያለው የምንዛሬ ሂደት አለ፣ የጥቁር ገበያ አለ፣ ከዛ የግል የምንዛሬ ድርጅቶች አሉና ዲፍረንሳቸውን እንዴት ታያቸዋለህ? እንግዲህ ባንክ ተመራጭ የሚሆንበት እውነታዎች አሉ። ምክንያቱም ብዙ ጊዜ እኛ የምንሰራቸው ጥቃቅንና አነስተኛ በሆኑት መግዛትና መሸጥ ላይ ያተኮረ ነው። በባንኮች ላይ ለምሳሌ ኤሊስ ኤክስፖርት የሚደረጉ እንደገናም ደግሞ የተለያየ ሬሚታንሶች፣ ትልልቅ ሬሚታንሶች በስዊፍት በኩል የሚመጡ ነገሮች በሙሉ በባንክ በኩል ነው የሚመጡት። እነሱ ጉዳዮች ባንክን ተመራጭ ያደርገዋል። የባንክ ሬት ሬላቲቭሊ ከኛ ጋር በሚወዳደርበት ሰዓት ላይ ዝቅ ያለ ይመስላል። ግን እኛም አንሰጣቸው አገልግሎቶች በእነሱ በኩል ስለሚከናወኑ ስቲል ለማህበረሰቡ እነኝን ነገሮች አወዳድረው የትኛው ባንክ የተሻለ ሬት አለው የሚለውን አይቶ ቢመርጥ እንደ ማህበረሰብ እንደ ነጋዴ ይጠቅመዋል ብለን እናስባለን። በጥቁር ገበያውና በእኛ መካከል ያለው ልዩነት ዜሮ ቢባል በሚቻል መልኩ እየጠፋ ነው። ጥቁር ገበያ ከየትኛውም ዓለም ላይ ይጠፋል ብለን ባናስብም ሁለተኛ ከረንሲ የሆኑ ቢጠቀሙ ለምሳሌ ዶላር እንደ ግሎባል ከረንሲ የምንጠቀመው ነው።
ዶላርን የማይጠቀሙ ሀገሮች ወይ ደግሞ ሌሎች ከረንሲዎችን የሚይዙ ሀገሮች በሁሉም ሀገሮች ላይ የጥቁር ገበያው ሁኔታ አለ፣ እኛም ሀገር ላይ እንዳለው ማለት ነው። ስለዚህ ይሄ በጥቁር ገበያውና በእኛ መካከል ላይ ያለው ልዩነት በጣም የቀነሰ ስለሆነ ዜሮ በሚባል መልኩ እየጠፋ ያለበት ሁኔታ ስላለ ለማወዳደር አሁን በጣም ትክክለኛ ሰው ግንዛቤ የሚይዝበት ሁኔታ ነው። ምክንያቱም የኛ የኦፊሻል ማርኬት ሬት ጥቁር ገበያው ላይ ካለው ሬት የተሻለ እያቀረብን ስለሆነ ሰው ወደዛ የሚሄድበት ምክንያት የለም። ሰው እኛ ተመራጭ እየሆነን ያለ ነው። ስለዚህም ነው ግንዛቤዎች እየጨመሩ በሄዱ ቁጥር ደግሞ ወደኛ የሚመጣው ቁጥር ይጨምራል። መንግስትም በገበያው ላይ እያደረገ ባለው ነገር የወሰደው እርምጃ ትክክል መሆኑን አንዱ ማሳያ ነው ማለት ነው። የውጭ ምንዛሬው አለ ለሀገር ኢኮኖሚ ምን ያህል ጠቀሜታ እንዳለው እናውቃለን። እና በተለይ አሁን በእናንተ ተቋማት የሚመነዘሩ የዶላር ምንዛሬዎች አሁን ለእነዚህ ኢኮኖሚ እድገቶች ምን ያህል አስተዋጽኦ ያበረክታሉ ብለህ ታስባለህ? እንግዲህ አንድን ኢኮኖሚ ከሚጎዱት አንዱ ትልቁ እንትኖች ኦፊሻል ባልሆነ መልኩ የሚደረጉ ትራንዛክሽኖች ናቸው። ይሄ ግን ወደኛ ቢሮ መጥተው የሚመነዝሩ መንዛሪዎች ብራቸውን ወደ ኦፊሻል ወደሆነ መስመር ነው የሚያመጡት። ስለዚህ አገር ላይ ትክክለኛ አገር ምን ያህል ዳታ ነው የሚይዙበትን በኢኮኖሚ ላይ ምን ያህል ኢምፓክት እንዳለ ሊሰራበት የሚችለውን ዳታ የምናገኝበት ነው። ስለዚህ በአገር ኢኮኖሚ ላይ ትልቅ ኢምፓክት አለው፣ ትልቅ ተጽዕኖ አለው። ሰዎች ወደ ትክክለኛው መስመር መጥተው መመንዘራቸው፣ ወደ ባንክ መሄዳቸው፣ እንደገናም ደግሞ ትክክለኛው ወይ ተከትለው በስዊፍት ወደ ባንኮች የሚልኳቸው ብሮች አገር ኢኮኖሚ ላይ ከጉዳቱ በጣም የአገር ኢኮኖሚ የሚገነባው ስለሚበልጥ ሰዎች ይህንን ማድረጋቸውና እንትን ማለቱ ጥሩ ነው። ጠቀሜታው ትልቅ ነው፣ ዘርፈ ብዙ ነው ብዬ ነው የማስበው። እንደው በተለይ እናንተ ጋር የሚመነዙ ዶላሮች ገቢ የሚሆኑት ወዴት ነው? እኛ እንግዲህ ከህዝብ የሰበሰብነውን መልሰን ለህዝብ ነው የምንሰጠው። ምክንያቱም እኛ ብዙ ጊዜ አሁን ባንኮች ሄደው የማያገኙትን ዶላር ነው እኛ መልሰን ለህዝቡ፣ ለምሳሌ ለሕክምና የሚሄዱ፣ ለትምህርት የሚሄዱ፣ ለስብሰባ የሚሄዱ፣ ቢዝነስ የሚሄዱ ተጓዦች ባንክ ሄደው የማያገኙትን ዶላር እኛ ጋር መጥተው ያገኛሉ። ስለዚህ እኛ የሰበሰብነውን ብር መልሰን የምንሸጠው ስርዓትና ደንብ ባለው መልኩ በተቀመጠልን አግባብ መሰረት ለእነኚህ ሰዎች ነው መልሰን የምንሰጠው። ስለዚህ እኛ ከተከፈትን በኋላ ነጋዴው ባንክ ሄዶ የሚሰለፍበትን፣ ታካሚ ወደሚፈልግበት ሀገር ላይ ሄዶ ለሕክምና የሚያወጣውን ወጪ፣ ለጉዞ የሚያገለግሉትን ነገሮች መልሰን የምንሰጠው ከዚህ ከሰበሰብነው ስለሆነ እኛ የሰበሰብነውን መልሰን ወደ ህዝቡ ነው እንትን የምናደርገው ማለት ነው። የኢትዮጵያ ብሔራዊ ባንክ በየጊዜው የሚያወጣቸው የዶላር ጨረታዎች አሉና እነሱ የዶላር ጨረታዎች ላይ የእናንተስ ተሳትፎ ምን ይመስላል? ከዛ ጋር ያይዘው ደግሞ እንዲመልሱ የምፈልገው እነዚህ በተለያዩ ጊዜ የሚካሄዱ የዶላር ጨረታዎች የዶላር አቅርቦት ላይ የሚያመጡት አስተዋጽኦ አለ ወይ? ይሄ በጣም ትልቅ መታየት ያለበት ነገር ነው። ምክንያቱም መንግስት የሚያወጣው ጨረታዎች ኢኮኖሚውን ከማረጋጋት ገበያውን ከማረጋጋት አንጻር በጣም ትልቅ ኮንትሪቢሽን እየተጫወተ ነው ያለው። ምክንያቱም የጨረታዎች በወጡ ቁጥር ገበያው የመረጋጋት ሁኔታዎች እየታየበት ነው ያለው። የጥቁር ገበያው የሚደነግጥበት ሁኔታ ነው እየታየ ያለው፣ እየተስተዋለ ያለው። ይሄ ደግሞ ምንድነው አድቫንቴጁ ብትል፣ ለምሳሌ መንግስት ጨረታ ባወጣ ቁጥር እንትኖችን መመልከት ይቻላል። በጥቁር ገበያውና በኦፊሻል ማርኬቱ መካከል ያለው እንትን እስከተወሰነ ጊዜ ተረጋግቶ ነው የሚቆየው። ምናልባት በባንኮች በኩል የተወሰነ የባንክ ጭማሪ በሚያደርጉበት ሰዓት ላይ የጥቁር ገበያው ላይ በሚቀጥለው ላይ የማንሰራራት በሚመስል መልኩ የዋጋ ጭማሪ ይታያል። ግን ያንን ደግሞ ሊቋቋም በሚችል መልኩ መንግስት አሁን ለምሳሌ በፌብሩዋሪ ላይ በዚህ በየካቲት ወር ላይ ተመልክተሽ ከሆነ ከ500 ሚሊዮን ብር በላይ ጨረታ ወጥቷል፣ ዶላር ወጥቷል። ይሄ የሚያሳየው የመንግስት እጅ ላይ ምን ያህል አቅርቦት ችግር እንደሌለ ነው እየተመለከትን ያለ ነው። ፍሪኩዌንትሊ መንግስት ስኬጁል ባደረገው መልኩ ጨረታዎችን እያወጣ ነው ያለው። ይሄ ኢኮኖሚውን በጣም ከማረጋጋቱም በላይ በዋጋ ግሽበቱ ላይ የሚያመጣውን እንትን እየቀነሰ ነው ያለው። ምክንያቱም የዋጋ ግሽበቱ አንዳንድ ጊዜ ብዙ ጊዜ የሚታየው ማርኬት ላይ ብር ሲኖር ነው።
መንግስት ጨረታዎችን ባወጣቸው ቁጥር ደግሞ ወደ መንግስት ካዝናዎች የሚሰበስበው የብር መጠን አለ። እነዛ በሚሆኑበት ሰዓት ላይ እየሳሳ በሚሄድበት ሰዓት ላይ ማርኬት ላይ ያለው ብርም እየሳሳ በሚሄድበት ጊዜ የዋጋ ንረት እየቀነሰ ነው የሚመጣው እና መንግስት የሚያደርገው የሚወስናቸው ውሳኔዎች የጨረታ ውሳኔዎች በማርኬቱ ላይ ያለው ተጽዕኖ በግምት እንትን የሚደረግ አይደለም። በጣም ትልቅ ነው። እንትን ማድረግ ይቻላል። ዳታ ይዞ ያሉትን ነገሮች በፐርሰንቴጅ ማስቀመጥ ይቻላል እና መንግስት የሚያወጣቸው ጨረታዎች ይበል የሚያሰኝ ነው። ከዚህም በኋላ ቢቀጥል ብዙ ማርኬቱ እየተረጋጋ ይሄዳል። ጥቁር ገበያውን ደግሞ የመቀነስ ሁኔታ እየተስተዋለ ነው ያለው ማለት ነው። በቅርቡ እንግዲህ የኢትዮጵያ ብሔራዊ ባንክ እናንተንም ጨምሮ ሌሎች ድርጅቶች የምስራች በሚያስብል ደረጃ የውጭ ምንዛሬ ማሻሻያ ላይ አዲስ መመሪያዎችን አውጥቶ ነበርና እንደው እኚህ መመሪያዎች እንዴት አያቸው? ምን አይነት ጥቅሞችስ አሉት? ከዛ በኋላስ የተሻሻሉ ነገሮች አሉ ወይ? እንደናንተ የግል ምንዛሬ ድርጅቶች ምክንያቱም ለግል ምንዛሬ ድርጅቶች ራሱ ሰፊ እድልን የሰጠ ይመስለኛል። አዎ ይሄ አሁን እነኚህ አዲስ የሚወጡት የማክሮ ኢኮኖሚ ማሻሻያዎች ላይ እየታዩ ያሉት መንግስት በጣም እየተከታተለ የሚያደርጋቸው እርምጃዎች ምን ያህል ኢኮኖሚው መረጋጋት እንዳለበት ኤክስፐርቲዝ በሆነ ወይ እየሄደ እንዳለ ነው የሚያሳየው ነው። ስለዚህ አሁን የወጡት የካቲት 4 ላይ የወጡት እንትኖች አዲሱ ሪፎርሞች ትልቅ ተጽዕኖ አላቸው። ለእኛ እንደ አንድ አድቫንቴጅ የምናቸው ብዙ የተከለከልንባቸው የነበሩ ነገሮች ግን በጣም አነስተኛ ጥቃቅን የሆኑ ነገሮች ላይ እንደገና ተመልሰን እንድንሳተፍ ያደርጓል። ለምሳሌ የቪዛ የሚጠይቁ ሰዎች ምንም ዶክመንት ስለማያቀርቡ ደግሞ የሚሄድበት ገንዘብ እንትኑ ስለማይታወቅ ለኤምባሲዎች የሚሆን ብር አንሰጥም ነበር። ዛሬ ግን አንድ ሰው አፕላይ ያደረገበትን ዶክመንት ይዞ ለኤምባሲ የሚከፈል መሆኑን ማረጋገጫ ካቀረበልን ለኤምባሲ የሚከፈሉ ክፍያዎችን እንከፍላለን። የመኖሪያ ፈቃዳቸው ኤክስፓየር ላደረገባቸው ዜጎች ያንን ለማደስ ለአገር ውስጥ ኢሚግሬሽን የሚሆን ክፍያዎችን መክፈል እንችላለን። እነኚህ አንድ እንደ አድቫንቴጆች ናቸው ማለት ነው። ሁለተኛ እነኚህን አዲስ ለኛ የተጨመሩ ናቸው። ሁለተኛው ትልቁ ነገር እንግዲህ ይህንን ፈቃድ ስንወስድ በዚህ ፈቃድ ላይ አስመዝግበን የገባነው ካፒታል ነበረ። ያ ካፒታል ደግሞ ዛሬ እንዲለቀቅልን መደረጉ ምን አይነት አድቫንቴጅ አለው? ከጥቁር ገበያው ጋር ተወዳዳሪነታችንን የመገዛት አቅማችንን ይጨምረዋል ማለት ነው። ስለዚህ አሁን ባለን አቅም ላይ እንግዲህ ይህን ያህል ብር እንደገና ኢንጀክት ስንደረግ ከገበያው ላይ ተሻምቶ የመግዛትን ብቻ ሳይሆን ሰዎች ሲመጡ የማንመልስበት ሁኔታዎች አለ ማለት ነው። ስለዚህ አቅማችን የኛም ሲዳብር ጥቁር ገበያው ላይ ያለውን ነገር በጉልበትም ተጽዕኖ የምንፈጥርበት ሁኔታ ይፈጠራል ማለት ነው። ስለዚህ አዲሱ ማሻሻያ በተመለከተ ብዙ የወጡ አድቫንቴጆች አሉ። ኢትዮጵያኖች ለሆኑ ደግሞ ማናቸውም ኢትዮጵያ ውስጥ የሚኖሩ ዜጎች እንግዲህ ከሰሩበት ብር ወደ ውጭ ሊልኩት የሚችሉትን አድቫንቴጆች ፈጥረዋል። ምክንያቱም እስከ $3,000 ድረስ የመላክ ፈቃድ ተሰጥቷቸዋል። እንደገና ደግሞ ብዙ ትልልቅ ኢንቨስተሮች ለምሳሌ ሀገራችን ውስጥ ገብተው ይሰሩ የነበሩ እንደገናም ደግሞ ሊሰሩ የሚችሉ ሰዎች ምን እድል ፈጥሮላቸዋል? ይዘውት የመጡትን ብር ኢንቨስት አድርገው ከሰሩ በኋላ ትርፉን ይዘው መውጣት የማይችሉበት ሁኔታ ነበር የነበረው። ዛሬ ግን የሰሩትን ብር ኢንቨስት አድርገው ያገኙትን ወደ መጡበት ቦታ የመመለስ አድቫንቴጅንም ሰጥቷቸዋል። ይሄ የሚያሳየው ምንድን ነው? ነገ ኤፍዲአይ ዳይሬክት ኢንቨስትመንት ላይ የሚጨምረው ኮንትሪቢዩሽን አለ ማለት ነው። ምክንያቱም አንድ ባለሀብት ከኬንያ መጥቶ አንድ ባለሀብት ለምሳሌ ከዱባይ መጥቶ ወይ ከናይጄሪያ መጥቶ ኢትዮጵያ ውስጥ ኢንቨስት ካደረገ በኋላ ትርፍህን ይዘህ አትወጣም ብንለው የሚፈጥርበት ተጽዕኖ አለ። ነገ ለምንድን ነው ኢትዮጵያ የሚሄደው የሚለው ለምሳሌ ሳፋሪኮምን ማየት እንችላለን። ሌሎችንም የቻይና ካምፓኒዎችን ኢትዮጵያ ውስጥ ከዚህ በፊት ኢንቨስት ያደረጉ የቱርክ ካምፓኒዎችን ስናይ ኢንቨስት አድርገዋል። ዳይሬክት ኢንቨስትመንት ነው። እነኚህ ካምፓኒዎች ያተረፉትን ብር ይዘው መውጣት ካልቻሉ ሌሎች አይጋበዙም ለመምጣት። ኢቭን እነኚህኛዎቹ ራሳቸው ያለውን ዘግተው ለመውጣት ነው። ይሄንን መንግስት ግምት ውስጥ በማስገባት እንግዲህ
እንደዚህ አይነት ነገሮች ይዘው መውጣት ይችላሉ የሚል ማሻሻያ ነው አሁን ያወጣው። ይሄ ደግሞ ትልቅ ድፍረት የሚጠይቅ ውሳኔ ነው። ዜጎች ዶክመንቶቻቸውን አስመርምረው ኢትዮጵያውያኖች ሌላ ሀገር ላይ ሄደው ኢንቨስት ማድረግ የሚችሉበትን እድል ፈጥሯል። ይህም ከየትኛውም ሁኔታ በየትኛውም ጊዜ ታይቶ የማይታወቅ እድል። ስለዚህ አንድ ኢትዮጵያዊ ወይ ደግሞ ዛሬ እኔ ተነስቼ ወደ ኬንያ ሄጄ ኢንቨስት አደርጋለሁ ብል ዶክመንቴን አስመርምሬ ያለውን ነገር ለናሽናል ባንክ አቅርቤ የባለኝ ካፒታል እዛኛው ሀገር ላይ ሄጄ ኢንቨስት ማድረግ ይችላል ማለት። ይህም አንዱ ከማሻሻያው ላይ የታከሉ እንትኖች ናቸው። እነኚህ አድቫንቴጆች ያሉበት ስለሆነ አዲሱ ማሻሻያ ትልቅ ጥቅም ዘርፈ ጥቅም ያለው ነው ብዬ ነው የማምነው። እንደው በተለይ አሁን ላይ ጥቁር ገበያው ቅድም አንስተህልኛል በጣም በፊት ከነበረበት እየቀነሰ ሄዷል እና አሁን ምን መደረግ አለበት? ሙሉ ለሙሉ የጥቁር ገበያውን ከማስወገድ አኳያ ከህብረተሰቡ ሊሆን ይችላል፣ ከመንግስት ወይም ደግሞ እናንተን ከመሰሉ ተቋማት ሊሆን ይችላል። ምን አይነት ስራዎች መሰራት አለባቸው? ትልቁ ነገር አዌርነስ መፍጠሩ ላይ ነው ማህበረሰቡ ላይ። ምክንያቱም ጥቁር ገበያው ኮምፕሊትሊ ሊጠፋ አይችልም። እኔ ይጠፋል ብዬ አላምንም። ነገር ግን መቀነስ ይቻላል። አሁን ባለበት ሁኔታ እንደተቀነሰው ይሄን ደግሞ ልናደርግ የምንችለው አዌርነስ መፍጠር ነው። ዜጎች ይዘውት የሚመጡትን ብር በትክክለኛው ህጋዊ በሆኑ ቦታዎች ላይ መጥቶ የምንዛሬ እንትኑን ቢያቀርብ እነኛ አይነት ነገሮች ይቀንሳሉ ብዬ አስባለሁ። ሁለተኛው ደግሞ መንግስት ማድረግ አለበት ብዬ የማስበው ነገር ምንድን ነው? ተጨማሪ ማሻሻያዎችን መሻሻል ያለባቸውን ነገሮች ፍሪሊ ነፃ በሆነ መልኩ ቢሄድ ኦልሞስት ከዚህ በላይ የሄደበት ድፍረት አሁንም ከዚህ አይጠበቅበትም ከዚህ በኋላ ያሉት ነገሮች። ምክንያቱም ዜጎች ወጥተው ወደ ውጭ ኢንቨስት ማድረግ ከቻሉ እንደገናም ደግሞ ትልልቅ ካምፓኒዎች ሀገራችን መጥተው ኢንቨስት አድርገው ያተረፉትን ይዘው መውጣት ከቻሉ ከዚህ በላይ ድፍረት የተሞላበት ውሳኔ መቼም ተወስኖ አያውቅም። ስለዚህ አሁንም እንደዚህ አይነት ማሻሻያዎችን መውሰድ አለበት። እንግዲህ መንግስት ወደፊት መሄድ አለበት ብዬ ነው የማስበው። እንግዲህ ገበያውን ለማረጋጋት ከመሄድ በዘለለ አንዳንድ ነገሮችን ማስተካከያ መደረግ አለበት። ለምሳሌ ኤክስፖርቱ ላይ በኤክስፖርቱ ዘርፍ ላይ ብዙ ጥቅሞችን የተሟላ ኤክስፖርተሮቹ መሄድ አለባቸው። ስፔሻሊ ባንኮች ዶላር ፍላጎታቸውን ከመንግስት ጨረታ ብቻ ከመጠበቅ ይልቅ እነሱም የራሳቸውን ማይል ሄደው የሚያስተካክሉበትን ነገሮች ኤክስፖርተሩን ከዚህ በፊት የፕሪሺፕመንት ሎኖች አይነት ነበሩ። ምንድነው ኤክስፖርተሩ ሊበረታታ የሚችልበትን ነገር የሚያደርጉበት ነገር ነበር። አሁን ላይ ካለው ከሊኩዊዲቲ ፕሮብለም አንጻር ብዙ የቀነሷቸው ነገሮች አሉ። ስለዚህ ይሄ የባላንስ ኦፍ ፔመንታችን እንዲስተካከል አንድ ብዙ ጥረት ማድረግ አለባቸው። ኤክስፖርተሮችን በማበረታታት ወደ ሀገር የሚገባውን የዶላር መጠን ልንጨምርበት የምንችለውን አድቫንቴጅ መፍጠር አለበት። ይሄ በሚሆንበት ሰዓት ላይ ኢምፖርት እና ኤክስፖርት የምናደርጋቸው እየተጣጣሙ በሚሄዱበት ሰዓት ላይ ገበያችን እየተረጋጋ ይሄዳል። ነገር ግን ሁል ጊዜ ኢምፖርተሮች ብቻ ከሆነን ዶላራችንን ኮንሱም የሚያደርገው ነገር ከበዛ ገበያው ላይ አሁንም እጥረት ይፈጠራል። ስለዚህ ባንኮች ትልቅ የሚጠበቅባቸው ነገር ምንድነው ብዬ የማስበው ኤክስፖርተሮቻቸውን ማበረታታት፣ ዶላር ሊያገኙበት የሚችሉትን ምንጭ እንግዲህ ማጎልበት ይጠበቅባቸዋል። ይሄ በሚሆንበት ሰዓት ላይ የብዙ ኢኮኖሚ ይረጋጋል ብዬ አስባለሁ። እንደው በተለይ አተለያስ በመጨረሻ ማንሳት የምፈልገው እናንተ ጋር አገልግሎት ማግኘት የሚፈልጉ ሰዎች የት ነው የሚያገኟቸው ስፔሲፊክ ቦታችሁን? ከዛ ጋር ደግሞ አያይዘው በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦትና እንጨርሳለን። እንግዲህ አሁን ኢኮኖሚው እንዲሻሻል ወይ ደግሞ ማርኬቱ ገበያው እንዲሻሻል ማለት ነው። ገበያው እንዲሻሻል ለማድረግ የሁላችንም ኮንትሪቢዩሽን ይፈልጋል። የመንግስት ብቻ አይደለም፣ የባንኮች፣ የኛ የማህበረሰቡ እገዛ ይፈልጋል። ምክንያቱም ህገወጥ ቦታዎች ላይ አለመሄድ ራሱ ኢኮኖሚውን የማገዝ አንዱ አካል ነው የሚሆነው። ሁለተኛ ነገር ደግሞ ኃላፊነት ባለው መልኩ እኛም የምናደርጋቸውን የሚጠበቁብንን ነገሮች ማድረግ ይጠበቅብናል ብዬ አስባለሁ እና ስለዚህ ህብረተሰቡም እንዳይጎዳ ኢኮኖሚውንም ደግሞ ለመጠበቅ እነዚህ አይነት ነገሮችን በተጓዳኝ አብረን መውሰድ አለብን። አዘሴም ታይም ደግሞ በዘርፉ የተሰማሩ ባንኮች አይነቶች ቅድም እንዳልኩት የራሳቸውን ኢንከም የዶላር ምንጭ የሚያጎለብቱበትን ነገር መፈጠር አለበት። ስለዚህ መንግስት ሁልጊዜም
ምንድነው ገበያውን ለማረጋጋት ከመሄድ አንፃር ብቻ ሳይሆን ገበያው ላይ የተሻለ የዶላር ምንጭ ሊኖር የሚችልበትን ነገሮች መፍጠር አለበት ብዬ አስባለሁ። አሁን ያለንበት ብዙ ጊዜ ገበያው ከፍ በሚልበት ሰዓት ላይ ጨረታዎች ይወጣሉ። ጨረታዎች የተወሰነ ጊዜ ያረጋጋሉ። እንደገና ደግሞ መልሶ በሚነርበት ሰዓት አሁን እንደዚህ አይነት ሁልጊዜ ተከላካይነት በዘለለ ገበያውን ለማረጋጋት ስር ነቀል የሆኑ እርምጃዎች መውሰድ አለባቸው ብዬ አስባለሁ። በመጨረሻ ላይ እንግዲህ ልል የምንችለው እኛ ጋር መጥተው ኦፊሻሊ ለመመንዘር ህጋዊ በሆነ መልኩ እንግዲህ መንዝረው በትክክለኛ መልኩ ዶክመንት ሰጥተናቸው ሪሲት አቅርብ የመነዘሩበትን ማረጋገጫ ሰጥተን ወደ አካውንታቸው ወደ ፈለጉበት ባንክ ላይ የምናስገባበት ክሬዲት የምናደርግበትን አድቫንቴጅ ስላለ እኛን ማግኘት ለሚፈልጉ ሰዎች እንግዲህ ካሳንቺስ እናት ባንክ ዋናው መስሪያ ቤት ጀርባ በድሬዳዋ ብሎሰን ሆቴል እንደገናም ደግሞ በሳር ቤት አዳምስ ፓቪሊዮን በቅርቡ ደግሞ የተለያየ ብራንቾች ላይ እንደዚህ አይነት ቦታዎች ላይ መጥተው ቢመነዝሩ ለእኛ ብቻ ሳይሆን ለእነሱም ጥቅም ነው፣ ለሀገርም ጥቅም ነው። ለሁላችንም በጋራ ገበያው ላይ የምንፈጥረው ተጽዕኖ ትልቅ ይሆናል ብዬ አስባለሁ። አቶ ሞገስ ስለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንግዲህ በዛሬው ፕሮግራማችን በተለይ ከዶላር ምንዛሬ ጋር በተገናኘ ሰፊ እውቀት እንድታገኙ ሰፊ ፕሮግራም እንዳደረስናችሁ ተስፋ እናደርጋለን። ይህንንም ታዲያ በኢትዮጵያ ከሚገኙ የግል የምንዛሬ ድርጅቶች መካከል አንዱ በሆነው በሮሃ የምንዛሬ ድርጅት ቢሮ ውስጥ ተገኝተን ነው እንግዲህ ይህን ፕሮግራም ያካሄድ ነው። በቀጣይ በሌሎች ፕሮግራሞች እንገናኛለን። ለዛሬ ፕሮግራሙን ወደ እናንተ እያደረስኩ እኔ ሳምራዊት ስዩም ከካሜራ ባለሙያው ሃይማኖት አብዱ ጋር አብሬያችሁ ቆይታ አድርጌያለሁ። በቀጣይ በሌላ ጉዳይ እስክንገናኝ ሰላም ቆዩልኝ።